የሰጣት? አንተ አይደለም የሰጣት? አንተ ሰራበት እኮ ተቀበያት ምናምን ብዬ ላኩሽ። ምን አገባህ? የመመሳት አሁንም ሳይመሰት ነገር ነው እንደምትናደደው ስላደረገች ነገር አይደለም። ሞክር ቶፋ ለመርሳት ሞክራ ምን ረክቼ ልርሳ መውደዴን በበኔ ሰው በሰው መተኪያ አላገኘም ጎኔን ኃያል ስለ ፍቅርሽ ጀግኖ ኃይላል ምንም ሰባብሮ ናፍቆትሽ ሰው ትሏል። አንተ እንደዚህ ደግሞ ድል እየሰጠኸው ከሆነ መቼም አታገግም። መቼም እሷን ረስቼ ምናምን ተረጋግቼ እኖራለሁ ብለህ እንዳታስብ። ምንም ከጭንቅላቴ ልትወጣ አልቻለችም። እንዴት አድርጋ እንደገባች እራሱ አላውቅም። በህይወቴ እንደዚህ ስሜት ተሰምቶኛል። እንዴት ልተዋት እንደራሴ ነው የምወዳት እንዴት ልተዋት እንዴት ልተዋት እኔበት እያንዳንዱ እንቅስቃሴ መንገዶቹ ላይ እንኳን ብላለች ትስትለኛል። ቤት እዚህ ምመጣ ቤትም ስገባ እሷ ትስትለኛለች። እና ሰላም ውድ የተሰናል ቤተሰቦቻችን ዛሬም በሌላ በአዲስ ቪዲዮ ተመልሰናል። እንግዲህ ያው ቶዬ አሪፍ ላይ ነው የሚገኘው። እኛም ትንሽ ላለመጣቅ እየሞከሩ ነው እና ዛሬም እነ ኪዩ ነገር ምን እየመጡ ነው። ያው ብዙ ነገር አድርጋን ቢሆንም ምናምን ያው እንትና ምናምን የሚወረው ሲደዋዱ ዛሬ ሄዳለች በራለች እየተባለ እና ብዙ አስፈርቶ ነው የነበረው ነገር ያ እኛ ጋር ያለው ስሜት እናንተ ጋር ይኖራል እናስባለን። ያው በጣም ተደናግጠን ነበር። የተፈጠረው ነገር ነው ታይታችኋል። ግን አሁን ላይ በጥሩ ጤንነት እንደሚገኝ ዶክተሩ ምንም አስጊ አይደለም እና ቤት መሆን ይችላል ያው ነገር ግን እንደዚህ አይነት ሰው ታሞ ደግሞ ደህና ነው ምናምን ተብሎ መቀመጥ የማይችል አንድ ህይወቱን አመሰቃቅ ላይ ሄደች። ትላንት ተስፋ ሰጠው የነበረች ምንም አስፈላጊ ይሄ ማዘን ምንም አስፈላጊ ያልሆነበት ነገር አወራለሁ እስከ መጨረሻው ድረስ አወራለሁ። አንተ ቆመ ተስተካክለ ህይወትን እስካልጀመርክ ድረስ ስለዚህ ነገር ማውራት መቼም አላቆም ተው። እኔ እኮ ከኛ መካከል ወይ እኔ ጋር ወይ ሶፊ ጋር ወይ ሌላ ሰው ጋር ማም ነገር ሆኖ ቢሆን እኮ ግድ አይስጠኝም ተው። ግን አንተ እንደዚህ ሆነ ማየቴን ግን በፍጹም የመቀበል አልችልም። ልቀበለው የምችለው ነገር አለ በፍጹም ማለት ነው። ስለዚህ አሁንም አንድ ስለሷ ማውራት እናቆማለን፣ ስለሷ ማሰብ እናቆማለን፣ ስለሷ ማቀድ እናቆማለን። በቃ ምክንያቱም ይቺ ልጅ ስትወጣ እንኳን በቃ ስላልፈለኩ ነው ብላ አይደለም ነው አንተ ትታ ሄደችው። ቶፋ ይቺ ልጅ ያደረገችው ግን ሞትህን ማየት ባይኔ ነበር መፈልገው። እንደውም የተሳሳትኩት ራስን እንድታጠፋ ምናምን ተደብቄ እዛ ሄጄ በስካይፕ እስኪ አይምሮን ምን ያህል እንትን እንዳለች ተመልከቱ። በስካይፕ አብርቼ እዛ ካናዳውኝ እንደዚህ ነበር ላሳየ የፈለኩት ምናምን ፓስፖርቴንና ቪዛዬን ምናምን ነገር ብላ ነበር እየተናገረች የነበረችው። ይሁሉ ምን ተበድላ ይሁሉ ምን ተደርጋ ቶፋ ጸብ ነው እኮ አንድ ጸብ ነው እኮ ወንድሞ። በዛ ላይ አንተ አይደለም ያስመታሃት ማለት በዚህ ልክ ቂም ተይዞ ምናምን በዚህ ልክ የሚያስገባ ነገር አይደለም። ሶፊ እንድታውቀው የምፈልገው ነገር እኮ እስኪ ከዛ ሁሉ ጥንቅጥ ውስጥ ምናምን ነገር ቶፋ ህይወት ላይ ከመጣች በኋላ እኮ ተስተካክሎ ህይወቷ ኖርማል መኖር የጀመረችው እኮ። ይሄ የሚከራከረው ከነዛ ማፊዎቹ ጋር አንዴ እንዲህ ሲያረጓት፣ አንዴ እንዲህ ሲያረጓት፣ አንዴ ቤተሰቧን ሲያስፈራሩ፣ አንዴ የሆነ ነገር ሲያረጉ አይደል እንዴ ማለት ልካቸውን የኖሩት እሱ ጋር ደርሳ አይደል እንዴ ጤነኝነት ህይወት የምታውቀው ኖርማል ጋር ከሰው ጋር ተሰብስባ ምናምን ነገር ኖርማል ህይወት የምታውቀው ማፍቀር መፈቀር የምታውቀው በቶፋ አይደል እንዴ? ለምን ውሸት ወንድ ቤት ስለሆነ አይደለም እኮ አይደለም እንዴ? አብሮኝ ያለ ሰው ስለሆነ እኮ አይደለም። ለባርኪን የስሜት ተሰምቶኝ ነበር። እሷን ከሱ ጋር ለማድረግ ያልሞከርኩት ነገር አለ። እዛ ቤት ውስጥ እንኳን እንድትገባ ያደረኩት እኔ አይደለሁ እንዴ? ሁላችንም አምነናት ነበር። ሁላችንም ሰዎች እኮ በዚህ መሸርበለች እኮ እኔ እኮ ከዛ በኋላ ራሱ ሰላም ነች ካላችሁኝ በኋላ ራሱ ብዙ ነገር ይዤ እንዳልመጣ አደረጋችሁ። እኔ እዚህም እናንተ የምትከራከሩላት ሌላ፣ እዛ እኔ ጋር የሚደርስልኝ ነገር ሌላ። ውጥንቅጥ እኮ ብዙ ነገር እኮ ስልኬ ላይ ካሁን እኮ ባሳየ አምነናት ነበር። ሁሉም ሰው ማመን እኮ አይደል። እኔ ልታምኑኝ አልቻላችሁም ነበር። እኔ ልሰሙኝ ፈቃደኛ አልነበራችሁ። ሶፊ አንተ ነህ እኮ ለመጨረሻ ጊዜ እኮ በቃ ተው አትግባበት በራሱ ህይወት ህፃን ልጅ አይደለም ያልከኝ። አዎ ለምን እንደሆነ ልንገርህ። ያን ሁሉ ነገር ስታደርግ የነበረው ለሱ እንደነበረ እዛ ማፊያ ጋር አልጋ ቤት ድረስ ተከትላ የገባችሁ ለሱ እንደሆነ ስታሳየን ምን ብለን እሺ፣ ከዛ በኋላ ምን ብለን
ሶፊ ስትሆን የነበረው ስታሳየን እኔ እኮ አብጄ በነበርኩበት ጊዜ ላይ መለስ ብዬ ቪዲዮችን ሳይ ነበረ። እኔ ለማዳም ብላ ፍርፍር ላይ የሆነ እንዴ ስንት ነገር ስትታገል ነበር። እንዴት አንሽውድ እንዴት ቤተሰባዊነት እኮ ያያዘን ሶፊ ወጥቶ ራሱ ገብተንላታል። አይ አሁን ማለት ነው ቶፋ ይኸውልህ ሁላችንም ብዙ ነገሮች በዙሪያችን እየተፈጠሩ መሆናቸውን ታውቃለህ። ቶፋ መደጋገፍ የሚያስፈልገን ጊዜ ላይ ነው ያለነው። አንዳችን ለአንዳችን መተሳሰብ የሚያስፈልገን ጊዜ ላይ ነው ያለነው ቶፋ። ለዚህ ደግሞ አንተን ቆመ ላይ ይፈልጋሉ። በቃ ራስ ወዳድም በለኝ ለኔ እንድትደርስልኝ ይፈልጋሉ። ቆመ የድሮ ምክርን እንድትመክረኝ ይፈልጋሉ። በዚህ በኩል አለው አሁን ይሄ ትክክል አይደለም ይሄ ትክክል ነው ብለህ ስትቆጣኝና ስትመክረኝ ማየት ይፈልጋሉ ቶፋ። አንተ ግን እንዲህ ተሰብረህ አንተ እንደዚህ ሆነ ማየት ደግሞ ሌላ አልችልም ቶፋ። ሄድኩኝ እኮ አሁን ወጉ ሳቀብኝ እኮ ወንድማው ራሱ ቀላል ይስቃሉ ሶፊ ሳቀብኝ እኮ ሶፊ ሲልክ እንዴት አደረገ ቀማ ያስፈልግ ነበር አለ እንዴት ሲልክ ሰው ጆ ብቻ ነው እኮ ማያውቀኝ ነው የኔ ጉዳይ ጆ ያውቅማ። ለነገሩ ቢያውቅ እንደዚህ ያለው እሱ በራሱ ጉዳይ ቢዚ ነው። በዛ የልጅ ምናምን ሰጣለው ሳቀብኝ እሱ ራሱ በጣም ማሳዝነው ነው። ሄደች ያልቅስ ነው አሁን ያልቅስ ነው ማልቀስ ይሻላል። እንደዚህ ነው የምቀጥለው። ሄደች አዎ አንተ አይከብድም እኛ አንከብድም እንዴ? እኛ ስለኛ አታስብም እንዴ? የብሩክ የሚገባ ሌላ እቃዎች ነበሩ እነሱን ለመቀበል በዛው ይጀምሩ ሳያት ዘንች ሲቀጥል ደግሞ እኔ ምን ብዬ ነው የሄድኩት? ሰዓቷን ጠብቄ ደስ የሚለው ነገር አገኘሁት። የብሩክ እቃዎች ልታመጪ እንዴት ነው? ትረሳታለህ። መርሳት እንደዚህ ቀላል ነው። እንደዚህ በጣም ተራ ነው። ለነገሩ ወረሽ አርገሽ ስለምታውቂ የሚገርምሽ ነገር አለ። ተስተካከለች ምንድነው ነገር አሪፍ ነው። ምን ታደርግ ነበር? አንደኛ ነገር ልክልኳል ነግራት ምን አስፈላጊ ያለው ነው። አምናበት ነው ያደረገችው። ለዚህ እኮ ነው የጎዳችው። ለዚህ ነው የጎዳችው። ቢገር ደካማ ጎኑን እኮ አውቀዋለች። ለዚህ ነው እንደዚህ ያደረገች። አሁንም ሰው ምን ቢያደርግ መጥፎ ነገር እንደማታረግበት ስለምትቅ ለማንኛውም ከኛ ወሰደችውን እያንዳንዱ ነገር ተቀበለች። እያንዳንዱ ነገር ዩቲዩብ ቻናል ነው። ምን ተቀበልሻት? ኪያኔ ተቀበልኝ ይሻላል። ዩቲዩብ ቻናል ለምን ኦኬ ካናዳ መሀል ላይ በፍቅረኛ ጋር ሆና ተቀበለ። በቃ ነው ተቃጠል የምርህን እንኳን ተቀበልከት እንዴት አልመጣልኝ ነበር? እንደዛ ነው ያሰበችው እኮ እንደዛ ነው። ተቀበያት ምናምን ብዬ ነበር እኮ ነው። አንተ አይደል የሰጣሃት? አንተ አይደል የሰጣሃት? አንተ ሰራበት እኮ ተቀበያት ምናምን ብዬ ነኩሽ። ምን አገባህ? የመመሳት አሁንም ስለሚመስለው ነገር ነው እንደምትናደደው ስላደረገች ነገር አይደለም። እቺ ልጅ ነገረ ሞይራ ከፍቅረኛዋ ጋር እየለቀችና ለመቃጠል ነው። ከዛስ እኔ የገረመኝ አንቺ መቀበል ሳይሆን በዚህ ጭካኗ የሷ መስጠት ነው የገረመኝ። አልሰጥም ብላ ተከራክራ ነበር። እንደውም በእምነት ትንሽ ከተናገረች በኋላ ለመስጠት ወሰነች። እኔ አልሰማም። እሷማ እንግዲህ አልጨረሰችውማ። እንደሚያዩ ታውቃለች። እዛ ሄዳ ከልጁ ጋር ምናምን ነገር ኮይ እያለች ታሳየው ነው። ቢያንስ እኮ አያታለሁ። እዛ ሄዳ ግን የሚሰማኝ ስሜት እንደዚህ ነው። በቃ ማየት ፈልጋለሁ። እሷን ከዚህ በኋላ ጠንከራ ነው ላይ የሚገባው። አይሆንም አለ በዚህ እኮ ከዚህ በኋላ ብትመጣ አልቀበላትም። በጣም አንተ አሁን ብትመጣት መተት አትፋታለህ። አንተ ነው የማትቀበለው። ለማንኛውም የዩቲዩብ ቻናል ላይ ተስተካክሎ ነው የምፈልገው። አንተ እንደዚህ ሆነ ነው ለምን
አዳማን ወይ ከለቀሰ ወይ እንዲሆነ ገና ከነገ ሲዳ ለቃት ገና ዘመቆ መቀመጫ ነው ማሳጣት ሰምተኛል። በዚህ ደረጃ ወስነሽ ቁጭ ብለሻል። ምንድን ነው ግን እንደዚህ የሚያደርጋችሁ? ምንድን ነው እንደዚህ የሚያደርጋችሁ? ምን አይነት ተፋውን ስለሱ ነው። በሱ ክደት ውስጥ ግን አንቺንም እያየሁሽ ነው ማየት በጣም እና አይገባሽማ። አንቺ እሱ ለመምከርም የምትመጠኝ ሰው አይደለሽም። ስለ ክደት ምናምን ነገር እዚህ መተሽ ምናምን ነገር ተረጋጋት። ድናውን እሷን ስለመቀበል ሲጀምር ያ እሷን የመናገር ራሱ መብት የለሽም አንቺ። ከሷ በምን ተሽለሽ? ረጋ ቢያንስ ከዚህ ጨዋታ ይገኛል። ወስዳለሁ ይምላል። እንደዚህ ናቸው። ስለዚህ ለእንደዚህ አይነት ሰዎች ነው እንግዲህ ስለ ዩቲዩብ ስለ መቀበሏ ምናምን ነገር እየተቆረቆርክ ያለው ለእንደዚህ አይነት ሴት ነው። ተመልከት፣ ገላ ቆፍራ ቀብራ ሄዳ እዛ እንኳን ሶፊ እንዳለው አሸሸ ገዳሚ ምናምን ነገር ስትልበት እንድትለቅ ልትጣት ለነበረች ሴት ነው። ገባህ አይደል? እና ለእንደዚህ አይነት ሰው ነው ማትበረታው። ለእንደዚህ አይነት ሰው ነው ራስን ቆፍጠና አድርገህ ቆመ እንደ ማላየ ለዚህ ነው ቶፋ ያንተ እንደዚህ መሆን የሚቀይረው ነገር ምን እንደሆነ ታውቃለህ? ያቺ የተረገመችን ማስደሰትና ማሳቅ ነው። እሷን ሲተባበሩና ሲረዱ በዚህ ጉዳይ ላይ ሲያግዙ የነበሩ ሰዎችን ማስደሰት ነው። ሰማኛል። ፍቅር ለማይገባቸው ድንቆሮ ለሆኑ ደግሞ በያለም ጠጋጥግ ያንተን መጎዳትና አፍቅረ መተ እንደዚህ መሆንህን ለሚያዩ ሰዎች ብርታት ነው የምትሆነው። ገባህ አይደል? አንተ ብርታት ከሆንኩ በቂ ነው። ሰማህ አይደል? እንደዚህ አይነት ሁኔታ ስር ሆኜ ይሄ ሁሉ ነገር አድርገን ጭንቅላቴ ምን እንደሚያስታውሳል ስታስቸግረኝ እዚህ ጋር ቁጭ ብላ ስትደል አይተናሽም ብሰና ወትና ለባይተናሽም ብሰና ሁሉም ነገር ይስተካከላል። ሁሉም ነገር ይስተካከላል። በዚህ ልካታቃት በቃ ኩልክ አድርገዋ ቶዬ ከርታለሽ። በቃ እሺ ምን ማስመሰል ነው ግን ማስመሰል በማርያም ራስን አትጉዳ። እሺ በገብሪ ያስመሰለች እየደረመመች ወይ እንደነበረ እኮ ገባኝ። አውቁኝ እኮ ግን ያስመሰለ ነበር። ሉይስ አርሜጃ እያስደሰተኝ ነበር። ነገር ተፈጥሮ እያየሁኝ ነው። ደደብ አይደሉም እነዚህ ሁሉ ነገሮች ተፈጥሮ እያየሁኝ እኮ ከተፈልግ ቦታ ራሱ በሰላም ነው። አይገርምም? ቶፋ ከአንተ የምጠብቃቸው ነገሮች ሁሉ እየሆንከው ነው። አውቃለሁ በጊዜ አትወጣለህ። አውቃለሁ በጊዜ እንድትረሳ እንደማትችል አውቃለሁ። ችግር ልበላት በለኛል። አማራጭ የሌለው መፍትሄ ነው እኮ ጊዜ ስተኛል። አማራጭ የሌለው መፍትሄ ነው። ምን ያህል ጊዜ ስተኝ ምን ያህል ጊዜ ቀጣይ በዚህ ቀን ለምን እናውቃለን? ቶፋ ያቻረል በቃ ይቻል ይሄ የሰጠችህን የቤት ስራ አንተን ጥሎ መሄድ ምናምን ሞታ ምናምን ነገር ማየቷ እንዳትሳካላት ስታቅ ቀጣይ ቅዷ ደግሞ ምን እንዳቀደችልህ ምን ታውቃለህ? ቶፋ ስለዚህ ዛሬ መኖርታት የለብህ። እኔ እኮ ቶፋ ትችላለህ ብዬ አይደለም እኮ ፍቅር ከኔ በላይ የሚረዳው እኮ የለም። ግን ጀግን እንደምፈልገው ማለት ነው ይደራረብብሃል። ቶፋ ከዚህ በላይ ይጎዳል፣ ከዚህ በላይ ያሳምማል፣ ከዚህ በላይ ትሰበራለህ። እውነቱን ንገረኝ የምትለኝ እኮ ድጋሚ ለቀልድ የሚሆን ድጋሚ መጣ ከኔ ጋር ያንን ጊዜ ብትደግሞ ደስ ይለኛል። ቀልድም ቢሆን እንደሆነ እያወኩኝ ራሱ ፈቅድለት ደስ ይለኛል። አሁን እያበዛሁ ነው። አሁን በጣም እያበዛሁ ነው። ለምን ባትሞክር እንኳን ቢያንስ ልክ አድርግበት። በቃ ማይሆን ሰው ሆነ መራቅ አለብህ ከዛ ሰው። እሺ እርሜል እንኳን እያታለለች ነው እንደዛ መሆን አለበት። መልስ ሊሆን አለበት። ቶፋ አንድ ነገር ካልታገልከው ማለት ነው አትድንም። ልትድን አትችልም ቶፋ። አንተ እንደዚህ ደግሞ ድል እየሰጠኸው ከሆነ መቼም አታገግምም።
መቼም እሷን ረስቼ ምናምን ተረጋግቼ እኖራለሁ ብለህ እንዳታስብ። በቃ ታገል፣ ሞክር። ቶፋ ለመርሳት ሞክራለሁ። ቀን ላይ እናንተ አላችሁ፣ ምሽቱ ከማን ጋር ሌሊት አዳሩ ጭላ ሌሊት ትመላለሳለች። በደሏት እዚህ ይለኛል፣ እንቅልፍም ይለኛል። ከዛ እንደምንም በቃ ታገዬ ቁርአን ምናምን ከፍቼ ምናምን እንደምንም ትንሽ እንቅልፍ ወስደኛል። ገና ተኛኝ ብዬ ምናምን ነገር ጨረስኩኝ ብዬ ሰነቃ የተኛው 30 ደቂቃ ነው የሚሆነው። ድጋሚ እንደምንም ብዬ ተኛለሁ። ተኛው ብዬ ስነሳ 10 ደቂቃ ወይ 5 ደቂቃ ነው የተኛው። ምንም ከጭንቅላቴ ልትወጣ አልቻለችም። እንዴት አድርጋ እንደገባች እራሱ አላውቅም። በህይወቴ እንደዚህ ስሜት ተሰምቶኝ አያውቅም። የሆነ ነገር አስነክተኝ የሆነ ነገር መስተፋቅር የሆነ ነገር ምናምን ራንቃ ምናምን ተስብኝ ያላችሁ እኔ እንጃ። እኔ እንደዚህ ስሜት ተሰምቶኝ አያውቅም። አንተ ብቻ እሺ፣ እንደዚህ ከተሰማ የትም እንወስዳለን፣ የትም። ግን አንድ ነገር እንድታውቅ የምፈልገው ነገር አለ። እውነተኛ ስሜቱን ንገረኝ ካልከኝ ማለት ነው እንደዚህ የፈጠነ እንደዚህ በቀላሉ በአንድ ጊዜ ምናምን ነገር ትውጣለህ ማለት እንድትበረታ ማወቅ አለብኝ። ፍቅር ነው። ለምን እኔ ጋር እኮ ነው እሱ አድርገው ነው ይቀጥላል። በቃ ትንሽ 2 ቀን 3 መሆን ያለብህን ሁሉ ሁን። ማልቀስ ካለብህ አልቅስ፣ መስበር ካለብህ ስበር፣ ማበር ካለብህ እበድ። ካለበለዚያ ውስጥ ላይ ከተቀመጠ ይሄ መቼም ውስጡን ይበላል። ቀስ በቀስ ይበላል። ቶፋ ሁሉም ሰው አንድ አይነት አይደለም። አኗር በፍቅር ጉዳይ ፍቅር 2 አይነት 3 አይነት የለም። ፍቅር ማስመሰልና ጭምልቅና ጨለማ ነገር የለውም። እንዳንተ ሹህ አይደለም የሚያሳግሰው ዝም የሚል ሰው አለ። ተረዳይ? እሱ ዝም ብሎ መስሎሽ ነው? ውስጡ ይሻላል። ሁሉም እንዳንቺ ደግሞ ዛሬ አፈቅራለሁ ነገ ደግሞ ረሳለሁ ምናምን ነው የሚመስልሽ? ምን አለ መሰለህ ታይም ሊፈጅ ይችላል። በአንዴ ሊወጣ አይችልም። ተረዳኝ? ታይም ስትወስድ ራስ ላይ እየጎዳህ አይደለም። ራስ ላይ የሆነ ነገር እያደረግህ አይደለም። በቃ ይስተካከላል። ኑሮውን እየኖርክ ነው መስራት። በአንዴ ሰዓት አይደለም እያልን ያለው። ስራ ጀምር፣ ውጣ፣ በቃ እንቅስቃሴ አድርግ። የሆነ ነገር ራስን ቢዚ ያደርግ። ቁጭ ብለህ በቃ ስማኝ፣ አስፈላጊ ከሆነ ከተማ ነው ነገር ትዝ ይለኛል። የሆነ ቦታ ሚሳይል መለስል እያንዳንዱ ቦታ መጥታለች አውቃ ነው። እኔ የምሄድበት እያንዳንዱ እንቅስቃሴ መንገዶቹ ላይ እንኳን ሁሉ አለች እኮ ትዝ ትለኛለች። ቤት እዚህ ብመጣ ቤትም ስገባ እሷ ትዝ ትለኛለች። እናቴ ጋር ሂጅ አልቅስ ቶፋ፣ እሺ አልቅስ፣ ይውጣል። መናገር መጥፎም ከፈለክ ጩህ ቶፋ። በቃ ግን አንድ ማወቅ ያለብህ ነገር ቢኖር ባቲ ወደ ቤቱ ተመልሳ አትመጣም። አምራ ነው ሆን ብላ ነው ይህንን ያደረገችው። ውስጥህም ቢቢልህም አንተ እሺ አትበለው ቶፋ። ለመታገል እድል ፍጠር። በሰገረህ ልክ አትሰበር ነው። አትችልም ሙሉ ለሙሉ ምናምን ነገር ትውጣለህ። በቃ ጊዜው አሁን ነው እያልኩህ አይደለም፣ ልልህም አልችልም። ግን ራስን ለማበረታት ትንሽ እድል ስጠው ቶፋ። ትንሽ እባክህ ትንሽ አዎ ሄዳለች። ቴሌግራም ላይ ኤርፖርት ነበርኩ። እሺ እንደዚህ የምትሆንላትን እያያት ነው። እዛ ምን ታያለህ? የቲክቶክ ላይ የለቀችውን ቪዲዮ 2 ሰዓት አልሆነውም ከለቀቀችው። አንተ እንደዚህ ተቆርጣ እሷ እየጨፈረች
ማይውጣላ ያት ይሄን ይኸው ከሁለት ሰዓት በፊት የሚለቀቀችው እያያት ነው። እየጨፈረች እየተዘጋገያለች። አንተ እንደዚህ ሆነ እያየህ ሆነ ትንቻለች። እንደዚህ ቸከናች እንዴ ለምን እያያት እየጨፈረች አየር ሳይክ አንተ ለምን ተቀበልሻት? ለምን ትሆናለች? አሁን ቻናሌን ውሰድና ይኸውልህ ደህና መሆን አሳያለሁ። በእሷ ቻናል አንተ ነህ መፖሰት ያለብህ። ተረዳኝ። ደህና መሆንን ትሰገታለህ። በእሷ ላይ እየለቀቅህ እኔ ከዚህ በኋላ ዩቲዩብ እራሱ አልሰራም። ምንም ለማንም እየጨፈረች እያያት አይመለከተኝም። እሷ እንደፈለገች መሆን ትችላለች። ሶፊ እንዴ እሷ ተዛውላለች። ይሄን ጨፍር ነው በቃ ጊዜ ስጠኝ እንዴ! ከራሴ ማስቀመጥበት ጊዜ ስጡኝ እንዴ! እናንተ አልሰማችሁም አልገባችሁም ብዬ ታዲያ ምን ላድርግ? እናንተ እንዳላችሁኝ አልሆንም። እኔ በቃ ቻናሉን አልፈልግም። ኪያ ይኸውልሽ አንድ ነገር ብቻ አድርጊልኝ። አንድ ነገር አድርጊልኝ ኪያ። ቻናሉ ላይ ያለው ቪዲዮ እንዳለ እሷ ያለችበትን አጥፊልኝ። ላያት አልፈልግም ከዚህ በኋላ ስልኬ ላይ ምናምን ፎቶ አካል አጥፊልኝ። ምንም ማየት አልፈልግም ከዚህ በኋላ። አመሰግናለሁ። ቪዲዮ እንዳለ ከኔ ጋር የሰራችሁ እያንዳንዱ ቪዲዮ አጥፊልኝ። ወደ ሰላም ነው የምትፈልጊ ከሆነ አብያ ባየዋ ቁጥር ነው እየዘረበሽኩኝ ያለው ኪያ። አጥፊልኝ ቪዲዮ እንዳለ ቻናሉን አልፈልግም። የእሷ ስም የእሷ መልክ ያለበት ቦታ ሁሉ መታየት አልፈልግም። ለተመልካቾች አልፈልጉም። ይሰራልኛል ስሙ ስለተቀየረ ብቻ ማድረግ ለአሁን ተነስ፣ በቃ ወደኛ ቤት እኔ ጋር ትሆናለህ። እሺ ፀሐይ እዚህ ትምጣለህ። ፀሐይ እዚህ ትምጣ። ለማን ነው የሚለው እኮ ከቲ ነው የምታግዛት። ፀሐይ ትምጣለህ እዚህ እዚህ አብሮ ይሁን ወይ እኔ እዚህ ልሁን። እሺ እያመመኝ ስለሆነ እኮ ነው እዚህ እየሆንክ ያለው። ለምንድን ነው የማትረዳኝ? እንታፍሽ በለኝና ወይና ነው ጋር ሄድና እዛ ነው ተመጣ ትንሽ ተኛ። ፈቲያ እየመጣች ነው። እሷ ስትመጣ ከፈለክ ከዛ ትንሽ ተኛ። ምን ነው ያቆርኩብህ ወይስ ከሰውብህ? አመሰግናለሁ። በቃ ወጡና ተወጣች ጉዱ ተቆርጥ በቃ አሁን በዚህ ሰዓት እዚህ ጋር አስፈላጊ አይደለም። በቃ አሁን እዚህ የምታሉበት አይማርለም። ሌላ ችግር ሳስበው ቤት እያደርክ አይደለም። ስለዚህ ፀሐይ ባዶ ቤት ብቻዋን ከምትዋት እሷ ጋር ትምጣና ታግዝ። ችግር የለም። ወደ በኋላ መስለኝ አሁን ትንሽ መድኃኒቶችን ወሰድክ? ምግብ በልተሃል? በልተሃል ምግብ ሆነ በልቷል ከተባለ ግማሽ እንቁላል ግማሽ ይችል እንፈክር ሞታ ረሰርች ይለመጣል ሰማይ ናሽ አስተኝቼ ቢያንስ ልጣ የኔ ድንግ ሶፊ ማክስ ነገር ወይ እኔም አንተም ቶፋ የሆነ 4 ወር ሆና ነገር ወይ ለምን እንወጣለን? በአርባ ቀን እንወጣለን። ቆንጆ አሳቻ ነገር ጨዋታ ነው ያስታግስላል። እና ከበሽ እንደዛሬ አይደል?
የራሴ ነገር በጣም ከብዶኛል። እኔም ገለልብኛል። እዛ ታስፈልገኛለህ ቶፋ በጥሩ አይደለም። ማኑ በቃ ና እንውጣ። አሁን እዚህ አስፈላጊ አይደለም። ማኑ እኛ አለን አይደል እንዴ? ጉዳዩ ግን ቶፋን ታስከኝስ ነው እንደዚህ የምትሆነው። እኔ አልኩበትም እንዴት አልፋለሁ ቶፋ። እሺ ስሚ መካሪ ስለሌለኝ ወይም ደግሞ እኔ የሆንኩትን ነገር ሆኖ ያየሁት ሰው ስለሌለ ነው ቶፋ። ግን አንተ እንዴት ማን ነው መካሪ? ማን ነው አስተማሪ? እሺ ማን ነው ሌላ? ማን ነው ለሶፊ ለማስተማር አላስኝ ከዚህ በኋላ ምንም ነገር ራሴ ላይ ለቀናል መፍጠር ቶፋን ብትሰሩ ልብ ተሰብሮ ደና የሞከርክ አይደለም እኮ ያልካልኩ ልብ ተሰብር ማለት ሞክር እየሞከርክ አይደለም። እኔ በቃ ሻው በቃው ነው እያለኝ ለጎይ በኋላ ነው ማለት ትንሽተኝ ተመልካቾች ለዛሬ ነበር ይህን እንግዲህ ቶፋ እያለ ሲረቦላችሁ ስለነበራችሁ ስለረበት ማወቅ ያለባችሁ እንግዲህ በጣም ይመስገን እኛም አለን እንደዚህ ነው የሚገኘው። ያው እናንተም በምትችሉት ክርስቲያኑ ሙስሊሙም ያላችሁት ኦዲየንስ ቤተሰብ ስላላችሁ እናንተ ኮሜንታችሁን እናንባለን። ኮሜንት አርቲስቱን ምን ማድረግ እንዳለብን ሁላችሁ ነገር ያስገባንበት ከሚል ነው። እንደዚህም ደግሞ ክርስቲያኖችን በጸሎት ሙስሊሞችን ወደ እያገዛችሁ እንግዲህ የተሻለ ቀን ይመጣልና ያው መጥፎ አልሰራንም፣ ጥሩ ነበረን። በምንችለው አቅም ዘመናችንን ለሰው እየታገልን ለሰው የሆነ ነገር ያደረግን ጥሩ ስንሆን ነበር የከረመው ነው። አሁንም እንቀጥለዋለን። ላይክ የሆነ ሰው ጀርባችንን ስለወጋ ምናምን ነገር የሚሻከል ነገር ነው። እንቀጥለዋለን ጦርነታችን በሱ ነው የምናሸንፈው ነው። ያው ከዛሬ የነበረን ፕሮግራም ይሄን ይመስላል። ቤተሰብ ካልሆናችሁ ሰብስክራይብ ያደረጋችሁ ቤተሰብ ይመስላላችሁ።